እንዲሁ በግርድፉ ከወሰዳችሁ ቆማችሁ ነው የምትቀሩት። ስራ አቆመች ማለት ግን ገንዘብ ሜክ ማድረግ አቆመች ማለት አልነበረም። ሰው ሊያፍርበት የሚገባውን ነገር ፐብሊክሊ እየተናገረ ወንድ ልጅ ቤዚክሊ ሊኖረው የሚገባው ነገር ወንድነት ነው፣ ራዕይ ነው፣ መታተር ነው። ሀብታም መሆን አይጠበቅበትም። የአቴንሽን ማርኬት ላይ ለመቆየት ግዴታ የሰውን አቴንሽን ግራብ የሚያደርግ ነገር ማስቀጠል መቻል አለ። ኮምፎርታብል ካላረጉን ደግሞ አናያቸውም። ካላየናቸው ደግሞ ገንዘብ አይሰሩም። ገንዘብ ካልሰሩ ደግሞ ሰርቫይቫል የለም። ከዚህ ቀደም በሳር ቤትና በፒያሳ በሚገኙ ሳይቶቻችን ላይ የንግድ ሱቆችን ስጠይቁ ለነበራችሁ ደንበኞቻችን አሁን ላይ መሃል ቡልጋሪያ ከአፍሪካ ህብረት ጀርባ ወይም ከነጃሺ መስጊድ ፊት ለፊት የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ የሱቅ ባለቤት ልናደርገውት ነው። በተጨማሪም በዚሁ ሳይታችን ላይ የመኖሪያ አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ በተጨማሪም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የሚሆኑበትን እድል አዘጋጅተንላችኋል። ባለ 3 መኝታ በ9.3 ሚሊዮን ብር የቤት ባለቤት የምትሆኑበትን እድል ይዘንላችሁ ቀርበናል። እነዚህን የመኖሪያ ቤቶች በ3 ዓመት ጊዜ እንዲሁም የንግድ ሱቆቹን ደግሞ በ2 ዓመት ጊዜ ውስጥ የሚረከቧቸው ይሆናሉ። በተጨማሪም እስከ 30% የሚደርስ ለአጭር ጊዜ ብቻ የሚቆይ ልዩ ቅናሽንም አካተንባቸዋል። አሊያም ደግሞ ቀስ ብዬ ተረጋግቼ መክፈል ለምፈልገው የሚሉ ከሆነ እስከ 14 ዙር የሚደርስ ልዩ ያካፈል ሁኔታንም አመቻችተንላችኋል። ለተጨማሪ መረጃ እንዲሁም ሳይት ለመጎብኘት ከታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። በየፕላትፎርሙ ለሴቶች ሀሳብ ምክር ምናምን የሚሰጡ በጣም ብዙ ሰዎች እንዳሉ መቼም ይታወቃል። ወንዱም ሴቱም ትልቁም ትንሹም እናትም አባትም የሚመክሩት ሴቶችን ነው። እኔ ምን ዊሽ አረጋለሁ ሴቶች ሴቶችን ወንዶችን እንደው በየጾታዎቻችን ብናወራ መርጥ ነበር። ግን ያው ወንድ ልጅ በምክር አይሰራም አይደል? ወንድ ልጅን መምከር ብቁ ሆኖ መገኘት ይጠይቃል። እንደ ሴቶች ዝም ብሎ ሀሳብ መስጠትም ላይሆን ይችላል። ብዙ ጊዜ ከምትሰሙት ነገር አንጻር ለእናንተ ህይወት እናንተ ላይፍ ስታይል ላይ ኢምፓክት የሌለው ነገር ከሆነና እናንተ ምንም የማይጠቅማችሁ ሀሳብ ከሆነ የኔንም ሀሳብ እንዳትወስዱ ብዬ በጣም በተደጋጋሚ ነግራችኋለሁ። መቼም even if biblical perspective ቢሆን ለእናንተ ቤት የማይሰራ ሀሳብ ከሆነ አትስሙኝ ብዬ አውቃለሁ አይደል? ኦኬ ዛሬ ማወራላችሁ ስለ ሌሎች ኢንፍሉዌንሰሮች ነው። አይ ቤት ብዙዎቻችሁ ለቲሸን ታቋታላችሁ፣ ሼራ ሰበንን ታቋታላችሁ ብዬ አስባለሁ። ብዙ ጊዜም እንደው አንዳንድ በፊት ቲክቶክ በነበርኩበት ጊዜ በቃ በጣም ብዙ የሚወዳ ሰው ነበር፣ ህይወቴን ቀየረች ምናምን ያሉም እኛ ጋር ያሉ ኢንፍሉዌንሰሮችም አይቻለሁ እና በጣም ኢምፓክት እንዳላት ግልጽ ነው። ከዛ ተቀምጣ እዚህ ድረስ በጣም ኢምፓክት እንዳላት ግልጽ ነው። ራይት እንግዲህ ሪሰንትሊ በሚያሳዝን ሁኔታ ባለቤቷን አታለች። የ20 ዓመት ትዳሯ እንግዲህ ባለቤቷን በህይወቷ አታለች። ግን ከማጣቷ በፊት ሪፒትድሊ ስትናገር የነበረው ነገር ምንድነው? ቢሞትስ በሄድስ ብታጮስ ሲባል ኢትስ ኦኬ ምንም ችግር የለም የማይሞት ሰው የለም ምናምን ብላ እንዲህ በድፍረት ስትናገር እውነት ሀርትለስ ትመስላለች። ምንም ርህራሄ የሌላት፣ ምንም የማትወደው፣ ምንም ግድ የማይሰጣት ነው የምትመስለው። ግን የሞተ ሲዝን አካባቢ የሆኑ አንድ የተወሰኑ ኢንፎርሜሽኖችን አይቼ ነው የሞተ ጊዜ አይ ቲንክ ጃንዋሪ መጨረሻ አካባቢ ነው መሰለኝ የሞተው። በጣም ግሪፍ ከማረጓ የተነሳ በጣም ኢንፔን ከመሆኗ የተነሳ ህመሟን እንደ ሌሎች እንዲህ በማልቀስ በምናምን ፕሮሰስ የምታደርግ አይነት ሰው አትመስለኝም ፊርም ስለሆነች። ኤቭሪ ፕላትፎርም ላይ ላይቭ ትገባ ነበረ እና ከንግግሯ ከየትኛውም ነገር ኮልድ መሆኗን በጣም ብሮክን መሆኗን ማየት የሚችል ሰው ያየዋል። ግን ፎር ሎንገስት የተሰጠን ኢምፕሬሽን ስለ ሰውየው ግድም የማይሰጣት ሂዝ ጀስት ሊቪንግ በቃ አለ አይደል ምናምን አይነት የሚል ኢምፕሬሽን ነው የተሰጠን እና እንግዲህ ምክሮቿና ሀሳቦቿን የሰማችሁና ህይወቴን ቀየረች የምትለው ብዙ ሰዎች ልትኖሩ ትችላላችሁ። ግን one thing is for sure ማሰብና ማየት ያለባችሁ ሰው የሚናገረውን ሳይሆን የሚሆነውን ነው። for a longest
እቺ ሴትዮ አረ ለባሏ ግዳይ ሰጣትም አረ ምንም አይመስላትም ብላችሁ ልታስቡ ትችላላችሁ። አሁን ግን ግሪፍ የምታረግበት ሞመንት ላይ አሁን ግን ፔኗን ለህዝብ ማሳየት አትፈልግም። ኦፍ ኮርስ ሰው በጣም ሊቀልድ ስለሚችል ግን ደግሞ ይሄን ሁሉ አመት ከሱ ጋር ሆና አለመውደድ በጣም ስታጣው አለማዘን አትችልም። ግን የተነገረን ነገር is the other way around እና የተመቸንም እሱ ነው። ለዚህ ነው ብዙዎቻችሁ የተቀበላችኋት ከምትፈልጉት ነገር ጋር በጣም አላይን ስላረገላችሁ ነው። አው ባላላት አው ግን ምን ኖራ አልኖራ አይነት ነገር ስለምታሳየን ሪፒትሊ ልንቀበላት እንችላለን። እና ከዚህ በፊት የዛሬ 2 አመት ምናምን ቪዲዮ ሰርቼላችኋለሁ። do you really እንደዚህ አይነትን ሰው ምክር መቀበል አለባችሁ ወይስ የለባችሁም የሚለውን ለእናንተ ጀጅመንቱን ሰጥቼ ሀሳብ ግን ሰጥቼበት ነበር። ለምንድነው ሀሳቡን የሰጠሁበት መሰላችሁ? አንዳንድ ኢንፍሉዌንሶች በጣም አስፈሪ ናቸው እና ደግሞ ከኛ ጋር አላይን የሚያደርጉ አይደሉም። እኛ በነገራችን ላይ ወደ ቡቡ ነን ማለት we love ሀርትለስ አይደለንም። እንደው ያበሻ ሴት በጣም ፍቅር ትወዳለች፣ ፍቅር ትፈልጋለች እና ፍቅር የምትወድና ፍቅር የምትፈልግ ሴት አይግድ የለም ገንዘብ ላይ ትኩረት አድርጊ ማለት በራሱ ትንሽ ቻሌንጂንግ ነው እና ብዙዎቹ ህይወቴን ቀየረች ምን አይነት ዲስካሽን ውስጥ ሲገቡ ላይክ ኦኬ ቀየራ ሊሆን ይችላል but how እንዴት ነው ያቀየረችው? ኮልድ አረገቻችሁ? በጣም ማኒተሪ ቫልዩ እንዲኖራችሁ ብቻ አረገቻችሁ ወይስ ደግሞ አዌርነስ ፈጠረችባችሁ የሚለው ነገር በጣም ብዙ ጥያቄ ያስነሳብኛል እኔ በግሌ ማለት ነው። እና ዛሬ ለነግራችሁ የፈለኩት ነገር ምንድነው መሰላችሁ? since we living in an attention market ላይ ስለሆነ ያለ ነው whatever grabs an attention በጣም ይሰጣችኋል። ይሄንን ነገር ደግሞ የምንገዛው እኛ ሴቶች ነን። ስቲቭ ሃርቬይን በጣም ታውቁታላችሁ ብዬ አስባለሁ። ከመጀመሪያ መጽሐፉ ጀምሮ ከሚሰጣቸው ዴቲንግ ቲፖች የመሳሰሉ ነገሮች ስቲቭ ሃርቬይ ጥቁር አሜሪካዊ ነው። ጥቁር አሜሪካዊ ሴቶች ከልክ ያለፈ የኢንዲፔንደንስ ዝንባሌ ያላቸው፣ ከልክ ያለፈ ወንድን ያለመፈለግ ዝንባሌ ያላቸው፣ ከልክ ያለፈ እኔን ከተቀበልከኝ ከነምናምኔ ነው የሚሉ ሴቶች ባሉበት ስቲቭ ሃርቬይ ሰፖርት የሚያደርገውና አቴንሽን የሚሰጣቸው ለሴቶቹና ለኢንተረስታቸው ነው። በቃ እንዲህ ካልሆንሽ እንዳይቀበልሽ ነው በቃ ባለሽበት ምናምን ነገር ነው የሚባለው እና ይሄም ነገር ደግሞ በጣም ብራንዱን እንዲያስጠብቅና ለረጅም ጊዜ ተሰሚነት እንዲኖረው አድርጓል። ዲስፓይት በላይፉ ላይ ምንም አይነት ሲናሪዮ እንኳን ቢፈጠር ምንም አይነት ነገር ውስጥ ቢገባ ሴቶች ስቲል ትረስት ያደርጉታል። እዛ ዓለም ላይ ያሉ አይደለም እዛ ዓለም ላይ ያሉ ሴቶች እዚህ ዓለም ላይ ያሉ ሴቶች ትረስት ያደርጉታል። ከዚህ በፊት ሮመር ነው የተባለ ነገር ሚስቱ ከሌላ ሰው ጋር ሌላ አይነት ግንኙነት ውስጥ ገባች ተባለ። ሮመር ነው ተባለ ምክንያቱም ግልጽ ነገር ይወጣ የለም። ሮመርም ባይሆንና ሴትዮዋ ከሌላ ሰውም ጋር ብትሆን ስቲቭ ሃርቬይ ይቀበላታል። ለምን? ከሚያወራው ነገር አንፃር ተቃራኒ መሆን አይችልም። ካዝ እዚህ አቴንሽን ማርኬት ላይ ለመቆየት ግዴታ ለሰው አቴንሽን የሰውን አቴንሽን ግራብ የሚያደርግ ነገር ማስቀጠል መቻል አለበት እና ኢቨን ኢፍ ቺት አርጋም ቢሆን እቀበላታለሁ ሁላ ሊላችሁ ይችላል። ምክንያቱም የሚሰሙትና የሚቀበሉት ብዙ ሴቶች ከዚህ ቀደም በሳር ቤትና በፒያሳ በሚገኙ ሳይቶቻችን ላይ የንግድ ሱቆችን ጠይቁ ለነበራችሁ ደንበኞቻችን አሁን ላይ መሃል ቡልጋሪያ ከአፍሪካ ህብረት ጀርባ ወይም ከነጃሺ መስጊድ ፊት ለፊት የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ የሱቅ ባለቤት ልናደርገውት ነው። በተጨማሪም በዚሁ ሳይታችን ላይ የመኖሪያ አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ በተጨማሪም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የሚሆኑበትን እድል አዘጋጅተንላችኋል። ባለ 3 መኝታ በ9.3 ሚሊዮን ብር የቤት ባለቤት የምትሆኑበትን እድል ይዘንላችሁ ቀርበናል። እነዚህን የመኖሪያ ቤቶች በ3 ዓመት ጊዜ እንዲሁም የንግድ ሱቆችን ደግሞ በ2 ዓመት ጊዜ ውስጥ የሚረከቧቸው ይሆናሉ። በተጨማሪም እስከ 30% የሚደርስ ለአጭር ጊዜ ብቻ የሚቆይ ልዩ ቅናሽንም አካተንባቸዋል። አሊያም ደግሞ ቀስ ብዬ ተረጋግቼ መክፈል ለምፈልገው የሚሉ ከሆነ እስከ 14 ዙር የሚደርስ ልዩ ያካፈል ሁኔታንም አመቻችተንላችኋል። ለተጨማሪ መረጃ እንዲሁም ሳይት ለመጎብኘት ከታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ወንድ ልጆች ከነምናምናችሁ ይቀበሏችሁ እያለ ስለሚያስተምር እሱ ከነምናምኗ ሚስቱን አለመቀበል አይችልም።
ስለዚህ ያንዳንዱ ነገር ፎርሙሌት ሲደረግ የሴትን አይምሮ ዲሲቭ በሚያደርግ መልኩ ነው የሚመጣው የሴትን አይምሮ ቻሌንጅ የሚያደርግ አይሆንም ምክንያቱም የኛን አይምሮ ቻሌንጅ የሚያደርግ ሆነ አይመቹንም ኮምፎርታብል አያረጉን ኦኬ ኮምፎርታብል ካላረጉን ደግሞ አናያቸውም ካላየናቸው ደግሞ ገንዘብ አይሰሩም ገንዘብ ካልሰሩ ደግሞ ሰርቫይቫል የለም ኦኬ አቨሬጅ ፐርሰን ነው የሚሆኑት ኦኬ እንግዲህ ብዙዎቻችሁ ሼራ እንደምትወዷት ተስፋ አደርጋለሁ ዛሬ ግን በደንብ እንድታስተውሉ የምፈልገው ነገር የምታወራው ነገር ከማንነቷ ጋር አላይን ያደርጋል ወይስ አያደርግም የሚለውን ነገር በደንብ እንድታስቡ ፈልጋለሁ ኦኬ ከየትኛውም ሰው ምክርና ሐሳብ ስትቀበሉ ምክሩና ሐሳቡ በጣም ጤናማ እስካልሆነ ድረስ የሰውን ህይወት መመርመር ጥሩ ነገር ነው ብዬ ነው ማስበው ኦኬ ሰው ጤነኛ ምክር ለመምከር ጤነኛ ሰው መሆን አለበት ጤነኛ ሰው ሳይሆን በምንም በሆነ ነገርም አልፎ ጤነኛ ምክር የሚመክር ከሆነና ከኤክስፒሪየንሱ ሌሎች ሰዎች እንዳይጎዱና የመሳሰሉት ነገር የሚመክር ከሆነ ኢስማን ተፓዝዋል ይሄም አንድ ጤናማ ነገር ነው ግን አንዳንድ ሰዎች ከሚኖሩት ህይወት በተጻራሪ የሚናገሩት ነገር አለ I'm a widow now. He was older, much older. We had a big age gap relationship. But we were married for 20 years. He was a provider. I never had to pay no bills. He was a good guy. And he will be missed. ከተናገረችው ነገር አንዱ በጣም የቀረጸችው ብራንድ እንዳይበላሽና እሱን ሜንቴን ለማድረግ ስለምትፈልግ ከተናገረቻቸው በጣም ከሚገርሙ ነገሮች አንዱ he paid all the bills ማለት ሁሉ ነገር ቀርቶ የሞተ ባላችሁን የምታስቡበት ምክንያት የቤቱን ኃላፊነት ሁሉ ስለተወጣ ከሆነ it sounds very cold and heartless አይደል ይመስላል አይደል no አይደለም ስትራቴጂክ ነው በነገራችን ላይ ስትራቴጂክ ነው ለምን እሷን እየተከተላችኋት ያላችሁት እሷን እየሰማችኋት ያላችሁት because ቢላችሁ እንዲከፈልላችሁ ስለምትፈልጉና ማኒታሪ ቫልዩ እንዲኖራችሁ ስለምትፈልጉ ስለሆነ እሱን ማስጠበቅ እንዳለባት ታምናለች ሴትዮዋ በጣም ብልጥ ናት በነገራችን ላይ ጠንቋይ እንደሆነች የምታውቁ ይመስለኛል ከዚህ በፊት አንሽቼላችኋለሁ አሼራ ደጋደስ የሚል ሌላ ቻናል አላት እዛ ላይ ጥንቆላ ምናምን ነገሮችን ወንዶችን እንዴት አድርገን ጁጁ መስራት እንደምንችል እንዴት አድርገን ምንድነው ይባላል መስተፋቀር ምናምን አይነት ነገር እንዴት እንደሚሰራ ቪዲዮዎች ትሰራለች እና ደግሞ መጀመሪያም ከሱ ጋር ነገሮች በጣም አልመቻች ሲሉላት ድግም ታሰርታበታለች ባሏ ላይ ማለት አሁን የሞተው ላይ ራሷ ናት የተናገረችው የሆነ ቪዲዮ ላይ አስገብቻለሁ በነገራችን ላይ ጉዳይ ምንድነው መሰላችሁ የሚሸጡላችሁን ነገር በጣም ፊልተር አድርጋችሁ እንድታዩ ስለምፈልግ ነው Okay. I love Sprinkle. She's very entertaining, but I'm a numbers girl. Let's do the maths. Something don't add up. She talks about bringing nothing to the table, and she's right, don't. But why does she bring so much to the table? Our girl is so successful. Why does she need to be that successful if she's okay with bringing nothing to the table? Look at the math. On Amazon, she sold 851 books, and on Goodreads, she sold 207 books at $17.98 each. So that means our sis is making over $19,000. $19,000 from selling you a concept of I bring nothing to the table. Girl, please. And she brings nothing to the table? Don't be stuck and left behind, okay? She's a mom, you can hear her kids in the background. She's a wife, she's an entrepreneur, a successful one, and she brings nothing to the table? Sis, don't let her make you stuck waiting for the delusional man that's never going to come. Think, use your brain, take some advice, throw... So, አንድ ነገር በጣም መልሳ መላልሳ የምትናገረው ነገር ከሰማችሁ ሴቶች ሀብታም ወንድ ማግባት እንዳለባቸው ሴቶች ምንም ከሌለ ወንድ ጋር መሆን እንደሌለባቸው እሱን እኔ እላለሁ ኦፍ ኮርስ ወንድ ልጅ the basic thing ስራ ሊኖረው ይገባል ራይ ሊኖረው ይገባል እኔ እላለሁ መጽሐፍ ቅዱሳዊም ነው so ደስቲ የምትላቸው አሉ ምን በቃ አቨሬጅ የምትላቸው ከዚህና ከዚህ ከሰራ በቃ ወንድ አይደለም አይነት የምትላቸው ሰዎች አሉና መልሳ መላልሳ የሴቶችን አይምሮ የምትይዝበት አንዱ ነገር ፋይናንሻል ጌን ወይም ደግሞ ለምንም አይነት ነገር ራስን መሸጥ እንዳለባቸው በጣም መልሳ መላልሳ ትናገራለች ከሰማችሁ ምክሮቿ ላይ ቦይፍሬንዴ
እንትን አይለኝም ገንዘብ በበቂ ሁኔታ እየሰጠኝ አይደለም እና ሌላ ሰው ደግሞ እንዲ አቴንሽን እየሰጠኝ ነው አብሬው ለተኛ ወይ ምናምን ተብላ ብትጠየቅ ሹር why not ምናምን በቃ as long as you secure the bag ነው በቃ as long as ገንዘብ ይዘሽ ከተገኘሽ ድረስ value ምናምን የሚባለው ነገር ምንም አይጠቅምም አይነት ምክሮች እንደምትመክር ያያችሁ ይመስለኛል ኦኬ እነዚህ ምክሮች የሚጠቅሙት እሴት ለሌላት ራሷን ለማታከብ ገንዘብን ብቻ ለምትፈልግ ሴት እንጂ ትዳርንና ኮሚትመንትን ለምትፈልግ ሴት አይሆንም እነዚህ ምክንያቱም ፎከስ ፖይንቷ one and only ገንዘብ ላይ ብቻ ነው ሴቶች ይዛችሁ ተገኙ ነው ይዞ ለመገኘት ለምሳሌ እኔ ሹገር ዳዲ ያለኝ ሹገር ዳዲ እንደዚህ ያደረገ ነው ሌላ ሹገር ዳዲ ደግሞ በቃ whatever ሃሎ ማለት ፐብሊክሊ ሰው ሊያፍርበት የሚገባው ነገር ፐብሊክሊ እየተናገረ ገንዘብ እስካስገኛችሁ ድረስ ምንም ነገር አድርጉ እያለች ነው የምትናገረውና እንደዚህ አይነት የምትናገረን ሴት እንዲህ የምታወራላችሁ ሴት በብንም ሁኔታ ስለ ሪሌሽንሺፕ እና ስለ ፍቅር በደንብ እንትን ትላለች ብላችሁ ካሰባችሁ እኔ በጣም አለማስተዋል ይመስለኛል ኦኬ So constantly የምትናገረው ነገር ምንድነው ሀብታም ስለማግባት ገንዘብ ያለው ወንድ ስለማግባት ቢዝነስ ያለው ሰው ስለማግባት 9 to 5 የሚሰራ የስራ ክሎኬን የሚያደርግ ምናምንም አንዳታስቡት አይነት ነገር ነው የምትለውና when it comes to reality እና የሷ ላይፍ ጋር ስትገቡ ይሄንን ሁሉ ምክር የምትሰጠው እቺ ሴት ያገባች ናት ስታገባ የሚያገባችበት ሁኔታ በጣም ድራማ የተሞላው እንደሆነ ከዚህ በፊት ስታወራ ሰምታችኋል እኔም አጋርቻችኋለሁ አሁን በህይወት ያጣችሁ ባለቤቷን ከማግባቷ በፊት እሱ ሚስትም ገርል ፍሬንድም ነበሩት ሶስተኛ ሰው ሆና ነው ከነሱ እንግዲህ ትቷቸው እሷን ፈልጎ መጣ እንግዲህ የተጀመረበት አካሄድ ራሱ ብዙ ጤናማ እንዳልሆነ you can feel it አይደለ ስለዚህ ነው ፕሮሰስ እንደዚህ የተጀመረ ነገር በቃ ሰላም ሲያጡ ደግሞ በመስተፋቅር ነው በድግምት የተያዘ እንደሆነ እንግዲህ ከዛም አውርተዋለች እቺ ሴትዮ ይሄንን ሰው እየስታገባው ፋይናንሻሊ ስቴብል አልነበረችም obviously ምንም አይነት ገንዘብ ያኔ ያህል ገንዘብ አልነበራትም ስራም የምትሰራ ሰው ነበረች ልክ እሱን ስታገባ ስራ አቆመች ኦኬ የምትፈልገው ነገር እሱ ስለነበር ስራ አቆመች ማለት ግን ገንዘብ ሜክ ማረግ አቆመች ማለት አልነበረም ከሆነ አመት በኋላ ሶሻል ሚዲያ ላይ ኮንተንቶችን መስራት ጀመረች ቪዲዮ መስራት ጀመረች በቪዲዮ ብዙ ገንዘብ ታገኛለች ማለት ነው ስለዚህ አሁን ላይ ኮንስታንትሊ ለሴቶች ሁሉ እየመከረች ያለችውና ሴቶች እየሰሟት ያሉት ሀብታም ማግባት እንዳለባቸው ሀብታም እንኳን ባይሆን ጀነረስ መሆን እንዳለበት ለጥፍር ለምን መክፈል እንዳለበት በጣም መልሳ መላልሳ ከመናገሯና ሴቶቹ ከመቀበላቸው የተነሳ በጣም ዴቲንግ ላይ የሚያናድድና የሞኝ ስህተት ሲሳሳቱ ብዙ ቪዲዮዎች ያያችሁ ይመስለኛል ወንዶቹን የሚቀጥሯቸው ጥፍር ቤት ይሆንና የጥፍር ያስከፍሏቸውና ምናምን ከዛም በኋላ እንደዚህ አይነት ነገር ካረጋችሁ በኋላ ወንዱ ከናንተ ጋር አለመተኛትን አያስብም ምክንያቱም ኮምፐንሴት ማድረግ አለበት ብር ካወጣ ማለት ነውና ጄኒዊን ኢንተረስት ይቀርና ትራንዛክሽን ይሆናል አንቺ ሰውነትሽን ትሸጫለሽ እሱም ደግሞ ብር ይከፍልሻል አይነት ነገር ነው የሚሆነውና በትክክል ፍቅርና ትዳርን የሚፈልግ ሰው እንደዚህ አይነት ትራንዛክሽናል የሆነ ጉዳይን ትኩረቴ ማድረግ አለብኝ ሲል ያኔ ነው የምትሳሳቱት ምክንያቱም እንዳልኳችሁ እንደ አበሻ ሴት የዋህ ሞኝና ፍቅር ፈላጊ የለም ስለዚህ ልክ እንደዚህ አይነት ኮንተንቶች ሲመጡ በጣም ፊልም ያደርገን ይመስለናል ደስ እንዴ ገንዘብ ማድረግ አለበት ማድረግ ግን ሳናስበው እየሄድንባቸው ያሉ መንገዶች ራሳችንን መሸጥና ራሳችንን ማርከስ በሆኑን ብዙ የምናስተውለው አይመስለኝም ስለዚህ when it comes to her advice የመጀመሪያው ነገር ደስቲ የምትላቸው ወይም ደግሞ ይሄ ሬጉላር ሰራተኞች የሆኑትን ኮንሲደር አታድርጉ እንደዚህ አይነት ሰዎችን ኮንሲደር ላለማድረግ አንቺ ማንሽ የሚለውን ጥያቄ በደንብ መመለስ አለብሽ በነገራችን ላይ ሀብታም ሰዎች ማግባት የሚፈልጉት ሀብታም ሰዎችን ነው እና አንድ ሰው for no reason ሀብታም ሆኖ ሊያገባሽ አይችልም for no reason like I said ባህሪ ሳይኖርሽ ማንነት ሳይኖርሽ መልክ ሳይኖርሽ የሆነ ሴት ሳይኖርሽ ሊያገባሽ አይችልም እና አንዳንድ ጊዜ በጣም የሆነ ኢማጂኔሽን ላይ ፋንታሲ ላይ ከመሆናቸው የተነሳ ያሉበት ህይወት በጣም ዳውን ነው የሚፈልጉት ነገር ግን በጣም ኤክስትሪም እንደሆነ ከጥያቄዎቻቸው ተሰማላችሁ ስለዚህ ትኩረት ልናረግበት የሚገባው ፍቅርና ትዳር ሆኖ ሳለ ትኩረት የምታረገው ትራንዛክሽን የሆነ ነገር ስላለ በጣም ትኩረት ታገኛለች እሷ በጣም አቴንሽን ታገኛለች በጣም ገንዘብም ታገኛለች ኦኬ ስለዚህ ትራንዛክሽናል የሆነው ነገር ከኛ ሴት ጋር ይሄዳል ብዬ አላስብም like I said በጣም የዋህ የሆንን ብዙ ሴቶች አለን
ሶ የዋህ ሆናችሁ የሷን አይነት ሲስተም ልጠቀም ማለት ደግሞ ኢትስ ቶታሊ ፌል ነው የሚያደርገን ለወንዶች ሰውነታችንን እንድንገብር ነው የሚያደርገንና እንደው በጤናማ መንገድም ገንዘብ መጠየቅ ምንችልም አይነት ሴቶች ስላልሆነን በጣም ይጎዳልና ምክሮቿ በአጠቃላይ ትራንዛክሽን ቤዝ በመሆናቸው የተነሳ የሪሌሽንሺፕ ምክር ሊሆኑ አይችሉም። እሷም ትላለች የሪሌሽንሺፕ ምክር አይደለም ፋይናንሻል ነው የምሰጠው፣ ግን ፋይናንሻሉ ትኩረት የሚያደርገው ምንድነው ወንድና ሴት ግንኙነት መሃል ነው። ኦኬ ሶ ይሄንን መልሳ መላልሳ ትበል እንጂ አቨሬጅ ወንዶች ብሮክ ጋይዝ ወይም ደስቲ የሚባሉትን ኮንሲደር አታርጉ ትበል እንጂ እሷ ራሱ ያገባቸው አቨሬጅ የሆነ ሰውዬ ነው። ማክሲመም በአመት 110,000 አካባቢ ሊከፈለው የሚችል ቴክ ካምፓኒ የሚሰራ ሰውዬ ነው። I need you to be በደንብ እንድታሰቡ የምፈልገው ምንም አይነት ምክር ተነገራችሁ ምንም አይነት ሀሳብ ወንድ ልጅ እንዲያርግልሽ የሚባለውን ነገር እንዲሁ በግርድፉ ከወሰዳችሁ ቆማችሁ ነው የምትቀሩት። ወንድ ልጅ ቤዚክሊ ሊኖረው የሚገባው ነገር ወንድነት ነው፣ ራዕይ ነው፣ መታተር ነው። ሀብታም መሆን አይጠበቅበትም። ከተገኘ እሰየው፣ ግን ብዙ ስራም እንደሚጠብቅሽ ማወቅ አለብሽ እና እሷ ራሱ አቨሬጅ ወንድ ካገባች በኋላና እሷ ራሱ ፋይናንሻሊ ቤቷን ሰፖርት እያደረገች ግን ለሴቶች የምትናገረው ነገር በጣም የተቃረነ ነገር እንደሆነ ግልጽ ነው። ትዳሯንና ያለችበትን ሁኔታ በበቂ ሁኔታ ማኔታይዝ ያደረገች ሴትዮ ናት ብዬ ነው ማስበው። ምክንያቱም ብዙ ሴቶች መስማት የምንፈልገው ነገር ምንድነው አግብተናል ግን የራሳችንን ዌልዝ ሜንቴን ማድረግ እንፈልጋለን እሱን ጀስት ምናምን ሲባል በጣም ደስ የሚለን ብዙ ሴቶች አሉና one thing for sure ያገባች መሆኗ more trustworthy እንድትሆን አርጓታል subconsciously። ከዛ በኋላ ግን የትዳሯን ዳይናሚክስ ግድ እንደማይሰጣት ምናምን ስታዩ በቃ እንደሱ አይነት መሆን እንደምትፈልጉ at some point ይታሰባልና በጣም በሚገርም ሁኔታ ሀብታም አግቡ ብትልም ግን ወልዝ አሁን ያለችበትን ፋይናንሻል ስታተስ የገነባቸው ሀብታም በማግባት ሳይሆን እንደውም አቨሬጅ ወንድ በማግባት ነው። ኦኬ ስለዚህ ብዙ የሚነገራችሁ ነገር ከእውነት አይራቃ ሊሆን ስለሚችልና እናንተ መስማት በምትፈልጉበት ልክ ሊሆን ስለሚችል ስትሰሙ በጣም ጥንቃቄ ማድረግ አለባችሁ ብዬ አስባለሁ። በጣም ጥሩ ሞኔታይዜሽን ስትራቴጂ የነበራት ነገር ምንድነው ሴቱ ምን መስማት ይፈልጋል፣ ሴቱ ምን ማግኘት ይፈልጋል የሚለውን ነገር ነበር። እሱን አይታ እሱን አስባ ሞኔታይዝ አድርገዋለች። ኦኬ እና ያው ሴቶችን አትራክት ለማድረግ ግዴታ መናገር ያለባትና ማለት ያለባት ነገር ሴቶች መስማት የሚፈልጉትን ነው። ብዙ ሴቶች ስትራግል ማድረግ አንፈልግም፣ ሀስል ማድረግ አንፈልግም። ስለዚህ ሌላ ሰው የሆነ ነገር እንደሚያደርግልን ከነገረችን በጣም ደስ ብሎን ሀሳቡን እንገዛዋለን አይደለ? በቀን በትንሹ $1,000 ትሰራለች በትንሹ ከጊፍት ከምናምን ውጪ ማለት ነው። ላይቭ ስትሪም ብቻ በትንሹ ነው የምላችሁ። ይሄ ሰውዬ በሳምንት በወር ሊስት 10,000 ሊሰራ ይችላል በወር። እሷ በወር ሊስት 30,000 ብር ትሰራለች። ሊስት ይሄ እንትን የሌለው ጊፍት ምናምን ሳይኖር ማለት ነው። and then እሱ ሰውዬ ኃላፊነት ስላለበት he provides በደንብ ፕሮቫይድ ያደርግላቸዋል for sure። imagine ጊፍት ሲመጣ የሆነ ነገር ሲመጣ ጊፍት every day ለ3 ሰዓት ለ2 ሰዓት ምናምን ላይቭ ትቀመጣለች። ላይቭ ላይ የምትሰራው ሊስት $1,000 በሉት በትንሹ እሺ $500 በሉት። every day በጣም ብዙ ሰው ይገባል። every day በትንሹ አንድ 10-20 ሰው $5 $50 ምናምን ይሰጣታል። ይሄንን ነገር ማናችሁም መቼም በደንብ ካስተዋላችሁ ግልጽ ነገር ይመስለኛል። እና አንዳንድ ጊዜ በጣም ኢምፕረስ ለማድረግ በጣም ሴትዮዋ በጣም ስማርት ከመሆኗ የተነሳ የምትቀመጥበት ቦታ ላይ በጣም ብራንድ የሆኑ እቃዎች ታስቀምጣለች። ለምሳሌ ብራንድ ቦርሳዎች ታስቀምጣለች። ማለት አልጋዎቹ ላይ ካያችሁ በጣም ብራንድ የሆኑ ቦርሳዎች የሆነ ነገር ታስቀምጣለች። አልጋ ላይ መቀመጥ አይጠበቅበትም፣ ግን የእኛን አቴንሽን ግራብ ማድረግ እንዳለባት ታውቃለች። I am doing this, I'm provided ይሄን ተገዛልኝ ማለት ትፈልጋለች። ወይም ደግሞ እሱ የቤቱን ነገር ስለሚያደርግ እኔ ለራሴ ይሄንን እገዛለሁ መግዛት ትችላለሁ አይነት ኢምፕሬሽን ትሰጣለች። እና እንዴት እዚህ ይለኛል የክሪስማስ አካባቢ ይመስለኛል ዝም ብዬ ሳልፍ አየኋትና በጣም ብዙ ሰዎች ከአማዞን ጊፍት ይልኩላት ነበር።
ማለት the whole session ይመስለኛል አንድ 10 ደቂቃ ነው 5 ደቂቃ አይቻለሁ the whole session ይሄን ያህል ብር ይሄን ያህል ፓኬጅ ስማችሁን ተናገሩ እዚህ ጋር ቴንክ ዩ እንደላችሁ ስማችሁን ነገሩኝ በጣም ብዙ ፓኬጅ እየመጣ ስለሆነ ትላለች እንደዚህ በጊፍት እና በሶሻል ሚዲያ ኢንካም የምትኖር ሴት she's telling you I'm fully provided for ካፕ ትላላችሁ እንግዲህ የምታምኑትን እመኑ እዚህ ጋር ቁጭ ብዬ ዩቲዩብ ቪዲዮ እየሰራው ምንም አይነት ገቢ የለኝም ብላችሁ አትስቁብኝም ዩቲዩብ በቃ ቢቸግር እኮ ነው ምናምን ብላ አትስቁብኝም it doesn't work like that አይደል በቃ I'm fully provided for ምንም የማደርገው ነገር የለም ቤት ውስጥ ምንም ክብሪት አልገዛም ብላችሁ አትስቁብኝም it sounds like that እንድትገዙ የሚፈልገው ሐሳብ በቃ እንዲህ ከሆናችሁ ፕሮቫይድ ይደረግላችኋል ስለዚህ listen to me ነው ጉዳዩ አይደል እንደዚህ አይነት ሐሳብ መግዛት የጀመራችሁ ጊዜ እንደወደቃችሁ ልንገራችሁ ምክንያቱም ምንም ኢፈርት ሳታደርጉ የሚመጣ ምንም ነገር የለም ያለ ምንም ምክንያት ሊያገቧችሁ አይችሉም ሀብታም የሆኑ ወንዶች ያለ ምንም ምክንያት she's clumsy ምናምን ተብላችሁ አታገቡ you need to have a brain at least ወይ ማስተዋል አለባችሁ ወይ ቆንጆ መሆን አለባችሁ ወይ የሆነ ነገራችሁ ሊያምር ይገባል ወይ በጣም ወርኮሊክ ልትሆኑ ይገባል የሆነ ነገር ሊኖራችሁ ይገባል ሰው ዝም ብሎ እንዲ አያገባችሁም ኦኬ እሱን ነገር እንዳትሳሳቱ በጣም ፈልጋለሁና መልሳ መላልሳ ኢቭን በሞቱ ማግስት እንኳን ሊነገረን የሚገባው በጣም ጥሩ ባል ነበር ጥሩ አባት ነበር ምናምን የሚባለው ነገር ሆኖ ሳለ ያው ባሽ ላይ ያረጓት እንደሚችሉ ስለምታውቅ በጣም ተጠንቀቃለች ግን he paid all the bills ማሰብ የማይገባት ነገር ነበር ግን ስትራቴጂክ ናት በቃ ሶሻል ሚዲያ ላይ ያለ ሰው በጣም ብልጥ ነው እኔም ጨምሮ ማለት ነው ስለዚህ ከምትሰሙት ነገር በጣም ብትጠነቀቁ ጥሩ ነው ብዬ አስባለሁ እና አሁንም ቢሆን እንደዚህ አይነት ኮንተንቶችን እያያችሁ ቫልዩአችሁን መጠበቅ አትችሉ ገንዘብ ካላረገልሽ የሆነ ነገር ካላረገልሽ ነው ጉዳዩ ያድርጉላችሁ ግን ደግሞ how ነው ጥያቄ አሁን ትራንዛክሽናል የሆነ ነገር ነው ብዙ ጊዜ የምትሰሙት እዛ ጋር ያሉ ሴቶች ያው እንደምንም ከማንም ምንም ይሆናሉ ታውቃላችሁና ትራንዛክሽናል የሆነ ነገር የሚወራበት ዓለም ላይ ያለ ኢንፎርሜሽን እኛ ጋር ሲመጣ በጣም ሳቦታጅ የሚያደርገው ብዙ ነገር አለና ክብራችሁን እንደመጠበቅ ትልቅ ነገር የለው በእውነት ነው የምላችሁ just because ስም የምንሰጣቸውም የሆነ አካባቢ ያሉ ሴቶች እኮ አሉ አይደለ ከወንድ ብር ይወስዳሉ ምናምን የምንላቸውን ሴቶች ሪስፔክት አናረጋቸውም አይደለ ስለዚህ እንደዛ አይነት ሴቶች ለመሆን ዲዛይርስ ከሌላችሁ ድረስ ክብራችሁ መጠበቅ ከፈለጋችሁ ድረስ የሱ አይነት ኮንተንት በጣም ይጠቅማችኋል ብዬ አላስብም አንዳንድ የምታወራቸው ነገሮች ይሄ ስትራቴጂክ የሆነ ስሜታዊ ያለ መሆን ጨዋሂ ያለ መሆን ምናምን ራስን መጠበቅ ምናምን ነገሮቿ I agree to some extent ግን እያንዳንዱ ኮንተንት ኮንሱም የሚያደርገውን ሰው ይመስላል እያንዳንዱ ኮንተንት አቴንሽን የሚሰጠውን ሰው ይመስላል ኦኬ እናንተ ለቅሶ የምትወዱ ከሆነ ለቅሶ ይቀርብላችኋል ኮንሱም እያደረጋችሁት ነው ብር እየሰራንበት ነው ከመሆን ስለዚህ እንደዛ ነው የሚደረገው እናንተ how to get money ኮንሰርን የሚያደርጋችሁ ከሆነ እንዴት ከዚህ ስራ ልላቀቅ የሚለው ሐሳብ የሚያታግላችሁ ከሆነ ስራ እንደዚህ ሳትሰሩ ቆንጆ ሆናችሁ ብቻ ምንም ይፈርት ሳይኖራችሁ መኖር ትችላላችሁ ያለ መስተፋቀር ልትላችሁ ትችላላችሁ ቤት ውስጥ በጣም ብዙ ስራ ይሰራ ነበር የሆኑ ቪዲዮዎችም ነበሩና እንግዲህ ታላቋ ልጅ እንኳን ቀልዳለች ሃውስ ፋዘር አለን ብላ ቀልዳበታለች ሃውስ ፋዘር እንደ ሃውስ ዋይፍ ነገር አለን ነው ሁሉን ስራ እሱ ነው የሚሰራው ሁሉን ስራ አንድ ወንድ ሁሉን ስራ ያለ ምንም ፕሪሪኩዊዚት አይሰራ ስለዚህ እሱ ሁሉን ስራ ሲሰራ እሷ ሌላ ነገር እየሰራች እንደሆነ ሞኝ ካልሆናችሁ በደንብ አንደርስታንድ ማድረግ ትችላላችሁ የኔ ብር ላይፍ ስታይል ላይ ነው ኢንቨስት የሚደረገው እንትን ላይ ነው ትላለች ግን ብዙ የምታዩትም የተለየ ነገር የለም ጥሩነቱ ብዙ ፍላሽ አይደለም ሆኖ ግን ካላችሁ one way or another መታየቱ አይቀርም ግን ሌላ ኢንፎርሜሽን አለው ስለዚህ ኢንፎርሜሽን ስትቀበሉና ስትሰሙ የሚመች ነገር ስለሆነ ልክ ነው ማለት አይደለም በይበልጥ ደግሞ ትራንዛክሽናል የሆነ ፍቅር የምትሰሙ ከሆነ ሴቶችዬ በጣም ነው ዋጋ የሚያስከፍላችሁ ትራንዛክሽን ግዴታ ክብራችሁን ማጣት ይጠይቃችኋል ብዙ ወንዶች ገንዘብ እየሰጡ እንደልባቸው የሚሆኑባቸው ሴቶች አሉ
ገንዘብ ማግኘት የምትፈልጊ ከሆነ ክብርሽን ኮምፕሮማይዝ ማድረግ እንዳለብሽ በጣም ማወቅ አለብሽ። እኛ ደግሞ ኢትዮጵያ ውስጥ ነው የምንኖረው። የሆነ ነገር አድርገው የሆነ ነገር ካረጉን በኋላ ክብራችን ሲቀንስ እንዴት የህዝብ መጠቋቋሚያ እንደምንሆን በጣም የምታውቁት ይመስለኛል። ስለዚህ አንዳንድ ኢንፎርሜሽን ሲነገራችሁ ለእናንተ እንዲጥምና እንዲመች ተደርጎ ሲነገራችሁ ማሰብ ያለባችሁ ከእናንተ ጋር ይሄዳል ወይ? ቫልዩአችሁን ኮምፕሮማይዝ ማድረግ ይጠበቅባችኋል ወይ? and most of all ያ ሰውዬ ያንን ነገር ሲያወራ ከምን ግራውንድ ነው የሚያወራው የሚለውን ነገር በጣም ኮሸስ መሆን አለባችሁ ብዬ አስባለሁ። እኔ ደሃ ወንድ አግብቼ ደሃ ወንድ አታግቡ ማለት በራሱ እኮ ኢትስ ሂፖክሬሲ አይደለም? እንደን ደግሞ እንትን መኖር አለበት እንትን ሊኖረው ይገባል እንትን እኔ እንግዲህ ሶፋር ሀብታም ይሁን ብዬ እኔ መከረ ያለው ብዬ አላስብ። ያልኩበት ቦታ ካለ እስቲ ሪማይንድ አድርጉኝ። እንደዛ ካልኩኝ ኮሬክት ማድረግ ስላለብኝ ሀብታም አግቦ አላልኩም አልልም፣ መሆንም የለበትም። ምክንያቱም የትዳርና የፍቅር ግንኙነት አላማው ካለብን ፋይናንሻል በርደን ነፃ መሆን ከሆነ ኢትስ አ ሮንግ አላማ ሰፈር እናደርግበታለን ገብተን። ግን ሃርድ ወርኪንግ የሆነ ትጉ የሆነ ሰው በሊስት ስራ ያለው ሰው በቃ ከዛ ታድጋላችሁ። and then you need to know እንደዚህ አይነት ሰው ጋር ስትሆኑ እንደዚህ አይነት ሰው ጋር ስትኖሩ ሄልፕ ሜት መሆናችሁ በደንብ አምፕሊፋይ ይደረጋል። በደንብ ረዳት የምትሆኑ ከሆነ ሰውየው ሾርትሊ ነው የሚተቆሰው። በቃ አፍሲን ብዙ ሰዎች ላይ አይቻለሁ። ከትንሽ ነገር ተነስተው በጣም ብዙ ነገር ላይ ሆኑ። ከምንም አላልኩም፣ ከትንሽ ነገር ተነስተው ብዙ ቦታ ላይ የደረሱ። ስለዚህ እንደዚህ አይነት አይዲያዎችን ስትሰሙ፣ እንደዚህ አይነት ነገሮችን ስትሰሙ በጣም ኮሸስ መሆን አለባችሁ። አሁን ወንዶችን መጠቀም ስትሰሙ እናንተንም እንደሚጠቀሙባችሁ እወቁ። የትኛውም ስፔሻሊ እንደዚህ አይነት ሴትን በገንዘብ ማግኘት የሚችል አይነት ወንድ ስለሱ አይነት ወንድ ስታስቡና ስታወሩ ሪሜምበር እንደዚህ አይነት ወንድ መቼም ቢሆን ቫልዩ እንደማይሰጥ ለሴትነትና ለአንቺ ቫልዩ እንደማይሰጥሽ ማወቅ አለብሽ። እና I'm provided for 100% imagine me ጥፍሬን አሰራኝ ፀጉሬን አሰራኝ ምናምን በቃ ሁሉ ነገር ፔድ ፎር ነው ብላችሁ ኧረ ቲጂ ሙድ አትያዥ ነው ትሉኛላችሁ። ራይት አይዲያል ነው ማለት እዚህ ጋር ቁጭ ብላችሁ ገንዘብ እየሰራችሁ I've been working throughout አይደል? ይሄም ስራ ቀየርኩ እንጂ I have been working throughout እና I am fully provided for እንትን አላረግም ብላችሁ it's an ideal እናንተንም ዲሲቭ ማድረግ ነው። ስለዚህ ስራ ሲኖራችሁና ገንዘብ ሲኖራችሁ ቤታችሁን የሆነ ነገር ማድረግ እንዳለባችሁ የምታውቁት ይመስለኛልና እንደዚህ አይነት ሀሳቦችን ስትሰሙ በጣም ኮሸስ መሆን አለባችሁና most of all ዛሬ ትኩረት እንድታደርጉ የምፈልገው just because እንድትሰሙት የምትፈልጉትን ነገር ስለነገረቻችሁ እቺ ሴትዮ ሃርትለስ እና ኮልድ ናት ማለት አይደለም። ሰውየውን ተወደዋለች። ብዙ ጊዜ ስታወራ ግድ እንደማይሰጣት ምክንያቱም ያንን ነው የምትፈልጉት። ብዙ ሴቶች ራይት አባቱ ምናምን ሲባል ደስ ስለሚላቸው ግድ እንደማይሰጣት መላልሳ ስትናገር የነበረች ሴትዮ ግን እሱን በማጣቷ የነበረችበትን ሲዝን ቪዲዮቹ መለስ ብላችሁ ብታዩ ዋው በጣም ለካ አዝናለች ማለት ማዘኗን በደንብ አድርጋችሁ ታውቃላችሁና ወንዶችን እንደ ኤቲኤም ማሽን ብቻ ለገንዘብ ተጠቀሙ የሚል ሰውም the other part of him still connection አለ፣ ፍቅር አለ፣ still በጣም ሀዘንም ሊኖር ይችላል ሰውን በማጣት ውስጥና read between the lines ማለት ፈልጋለሁ። በቃ አንዲት ሴት ገንዘብ እያላት የሆነ ነገር እያላት እሱን ፈታ መኖር ትችል ነበር ፍቅር ባይኖራት ከሱ ውጪ መኖር ትችል ነበር ደግሞ በአሜሪካ ኖሮ ግን she stayed አይደለ? አንደኛ በጣም ብልጥም ስለሆነች ነው። ሁለተኛ ልጆችም ስላሏቸው ነው። ሶስተኛ ጥሩም ሰው ስለሆነ ነው for sure። ግን ደግሞ one thing for sure ትወደዋለች። ያልገባችሁ ነገር ትወደዋለች። እየተጠቀመችበት አልነበረም። cuz check the details she was making more ብዙ ምሰራው እሷ ናት። ስለዚህ ጭራሽ እየተጠቀመችው ነው። የሆነ ቪዲዮ ላይ እንደውም ብላለች አሁን I'm taking care of him አሁን እሱ ሪታየር ስላደረገ አሁን እኔ ቴክ ኬር እያደረኩት ነው እሱ ድሮ ቴክ ኬር ስላደረገኝ የምትል ሴትዮ በምንም ሁኔታ ባሏ መጥላት አትችልም። ስለዚህ የምትናገረው ነገር ከምናስበው ነገር በጣም ስለሚቃረን የምትኖረው ነገር ከምትናገረው ነገር በጣም ስለሚለያይ በጣም ማሰብ አለባችሁና ሀብታም ያረገባች ሴት ሀብታም አግቡ ስትላችሁ ነበር። ስራ ምንም አያረግላችሁ ምናምን ስትል የነበረች ሴት ሀስል አታርጉ ስትል የነበረች ሴት
ቋሚ ገቢ ቢውልድ አድርጋለች። አቨሬጅ የሆነ ወንድ አቮይድ አድርጎ አቨሬጅ ወንድ ምንም አይሰራላችሁም ያለቻችሁ ሴት አቨሬጅ ሆኖ በእድሜ ከሚበልጣት ሰው ጋር ፋሚሊ መስርታለች፣ ቤተሰብ መስርታለች። ስለዚህ ብዙ ጊዜ የምትሰሙትን ነገር በጣም አጥርታችሁ ስሙ። በጣም ዲሲቭ የምትደረጉት አያለው አንዳንድ ኢመርጂንግ የሆኑ ይሄ ካፕል ኮንተንቶችን አያለው። ስፔሻሊ ፎሬን ሲሆኑ ፈረንጅ ሲሆን ብርቅ የሚሆንባችሁ ሰዎች አላችሁ፣ ኮልታፋ ሲሆን የምትወዱ ሰዎች አላችሁና አዲስ ነገር ብርቅ ነገር ይመስላችኋል። በነገራችን ላይ you can read the dynamics በደንብ ማሳብ ከቻላችሁ እና ፌሪቴል ላይ አትቀመጡ፣ ፋንታሲ ወርልድ ላይ አትቀመጡ። አንዳንድ ሰዎች የሚሏችሁን ነገር ላይሆን ይችላል የሚኖሩት። በጣም ፍላሺ ከሆነ በጣም ማሳየት ከፈለጉ በጣም ገንዘብ ማለት ከፈለጉ በጣም ሰክሰስፉል ምናምን ማለት ከፈለጉ ሪሜምበር ሃይድ መደረግ የተፈለገና የእናንተን አቴንሽን ግራብ ማድረግ የተፈለገበት አንድ ፐርፐዝ አለና በደንብ አስተውሉ የሚለውን ነገር መናገር እፈልጋለሁ። እና ያው ባሏን ማጣቷ በጣም ያሳዝናል፣ ግን አሁንም ዲሰፕሽኗን አታቆምም፣ አሁንም ትቀጥላለች። ወዳችኋለሁ።